ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችሁ አለቤቶች ስትጎቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ የመጣ ነው እንግዲህ ትምህርት ሚኒስቴር ያወጣውን አዲስ ህግ ደንብ ነው። ተማሪዎች እንግዲህ በየትምህርት ተቋማችሁ ስትገኙ ጸጉራችሁ ምን አለባበሳችሁ ህግ ደንቡን ያከበረ መሆን አለበት። ሴቶችም ወንዶችም ጸጉራችሁን ማንጨባረርም ሆነ ቀለም መቀባት አይቻልም። ሴቶች ከንፈራችሁን መቀባት ጥፍራችን መቆባት ቀሚሳችን ከጉልበታችሁ በላይ ከፍ ማድረግ አይቻልም። አለባበሳችሁ ህግና ደንብ እየጠበቀ ስነ ስርዓት ሊኖረው ይገባል ተብሏል። ሲጀመር ትምህርት ቤት ውስጥ ኮንፎርሽን ተቀብተሽ ጥፍርሽን ተቀብተሽ ጸጉርሽን ተቀብተሽ የምትገቢም አንቺ ተማሪ ነሽ ሱተኛ አዳሪ ነሽ። መጀመሪያ ነገር እያንዳንዱ ኢትዮጵያውያን አኗኗራችን ይታወቃል። ፉክት ብለን አፈር ደቼ በልተን ነው ትምህርት የምንማረው። ስለዚህ ትምህርት ቤት ውስጥ ስርዓት ሊኖረን ይገባል። ቤተሰቦቻችን፣ አገራችን፣ ሃይማኖታችንን በሚመጥን መልኩ ነው መኖር ያለብን። አንዳንድ ተማሪዎች ወጥላ አንዳንድ ሴት ተማሪዎች በእውነቱ የሆነላቸው ከተማሪነት ይልቅ ለቡና ቤት ሴትነት ነው የቆረባቸው። ስነ ስርዓት የላቸውም፣ ጋጥ ወጦች ናቸው። ኢትዮጵያ ውስጥ የትምህርት ስርዓቱ በአፍጢሙ እንዲተከሉ ካረጉ ጉዳዮች አንደኛው የትምህርት ጥራት መውደቅ ራሱ ፖሊሲውም ሆነ አካሄዱ ችግር አለበት። አንድ ሁለተኛ ደግሞ የተማሪዎች ጋጥ ወጥነት ነው። ሶስተኛ ደግሞ የቤተሰብ ግዴለሽነት ነው። ቤተሰብ ትምህርት ቤት ልጆቹ መጻያ አድርጎ ነው የሚያስበው እንጂ ይሄ ተቋም እንደ ተቋም ልንከታተለው፣ ልናጓግዘው፣ ልንደግፈው ይገባል። ተማሪዎች የትምህርት ቤቱ ብቻ ሳይሆን የእኛም ጉዳዮች ናቸው ብለው በእኔነት ስሜት ማሰብ አልተቻለም እና ዛሬ ትኩረቱ ላደርገበት የምፈልገው ነገር የተማሪዎች ነው። በየዩኒቨርሲቲው ላይፍ አይቼን የወጣሁት ላይፍ ምንድን ነው? ላይፍ ለማኑ ዩኒቨርሲቲ ውስጥ ያለው ላይፍ ምንድን ነው? ዝሙት ነው። በቃ ሌላ ምንም አማርኛ ዥዋዥዌ የለው፣ መንሸራተቻ የለው፣ ምንም የለው። አብዛኛው ድንጉል የነበራቸው ሴቶች ክብረ ንጽህናችሁን አታችሁ የምትመጡት ዩኒቨርሲቲ ነው። በሽታ አቅፋችሁ የምትመጡት ጨብጥ፣ HIV ብዙ አብዛኛው ሰው ተለክፎ የሚወጣ ከዛ ነው። ዝሙቱን ለምዶ የሚወጣ፣ ጫት ለምዶ የሚወጣ፣ ሱስ ለምዶ የሚወጣ ከዛ ነው። ስለዚህ ትምህርት ቤቶች ቡና ቤቶች አይደሉም፣ መባለጊያ ስፍራዎች አይደሉም። ዩኒቨርሲቲዎች ባሉበት ቦታ ሁሉ ጭፈራ ቤቶች አሉ፣ መጠጥ ቤቶች አሉ፣ መስኮራ ቤቶች አሉ፣ ጨዋት ቤቶች አሉ። እብደት ነው። በዚህ ሁኔታ ጥራት ያለው ተማሪ ማውጣት፣ ብቁ ዜጋ ማውጣት ይቻላል አይቻልም? ስለዚህ ክሬዚ ዴይ የምትሉት ደግሞ ይሄ በእውነቱ ትምህርት ሚኒስቴር ያወጣው ህገ ደንብ ተገቢና መልካም ነው። በጣም የዘገየ ነው። ምክንያቱም ይሄ ቶራ ህግ ነው። በቃ ቀላል ነገር ነው። ተማሪ ስርዓት ይዞ ተማር ማለት ቀድሞ መውጣት የነበረበት ስለ ትውልድ ደንታ የሌላቸው አመራሮች ትውልድን ያጠፉበት። በተለይ በዚህ ወያኔ ትውልድን አጥፍታ ጫት እኮ ትምህርት ቤት ዩኒቨርሲቲ ድረስ እኮ ይገባ ነበር። እኛ እኮ ዩኒቨርሲቲ ገብተናል ተምረናል። ስለዚህ ዩኒቨርሲቲ ድረስ የመንግስት ዩኒቨርሲቲዎች ላይ ጫት ይገባ ነበር እና መጠጥ ቤቶችን የሚሞላቸው ለምሳሌ አብዛኛው ከተሞች በአማራ ክልል በኦሮሚያ ክልል ዩኒቨርሲቲ ተማሪዎች ባሉበት ቦታ ላይ ክረምት ሂዳቸው እይት ውስጥ ከተማው ጮር ነው የሚለው። በተለይ ማታ ተማሪ እንደ ከብት ሲንጋጋ ነው የሚያድረው ከተማ ላይ እንደ ከብት ማለት ይዘጎንናቸዋል የሚሆኑት ነገር። አንዳንዱ ዩኒቨርሲቲ ግቢ ላይ ሳር ላይ ነው ዝሙት የሚፈጸመው። ዝም ብሎ ባገኘው ጫካ ባገኘው ጨለማ ላይ ይጓደማል እና ተማሪዎች ራሳቸውን እንደ ከብት አትቁጠሩ። በቃ ትምህርት ተቋማት ሰው የሚበለጽግበት የሚያድግበት ራሱን ቤተሰቡን ትልቅ ደረጃ የሚያደርስበት ነው እንጂ የነውራሞች መሰብሰቢያ አይደሉም። እና እንደ ህፃንም ደግሞ ሊያረጋችሁ ይፈልጋል። አንዳንድ ነገሮች አፍ ስለሚያመሩ ጉድ ፉት ማር ፉት ማለት ጉድ ነው። ጮቅላ ለመሆን የምትሞክሩበት ሁኔታ አለ። ዩኒቨርሲቲ ተማሪዎችም ሃይስኩል ተማሪዎችም ዋተር ዶይ ብላችሁ በሐስቱን ቦጫረቁ ክሬዚ ዶይ። እናንተ መጀመሪያ እብድ ዶይ ማክበር አይጠበቅባቸውም። ብዙዎቻቸው መጀመሪያም እብድ ናቸው። የወፈፌ ዶይ ማክበር አይጠበቅባቸው። ለምን አፈር ዶቼ በልታ እናትሽ ቆን ስራ ሰርታ አባትሽ ቆን ስራ ሰርቶ አፈር ዶቼ በልተው ያስተማረሽ በጣም በብዙ ስቃይ ነው ያደጉ። የጎበሬ ልጅ አብዛኛው ከአፈር ጋር ከጭቃ ጋር ታግሎ ነው አባቶቻቸውን እንጀራ ያዋለት። አብዛኛው ኢትዮጵያ አኗኗሩ እንደዛ ነው። ዩኒቨርሲቲ ገብተሽ ሌላ ኦቨራክት የምታደርግ ወፈፌ ስለሆንሽ። ስለዚህ አንቺ ክሬዚ ዳይ አይገባሽ። መጀመሪያም እብድ ነሽ። 360 ቀኑም የአንቺ እብደት ነው፣ የእናንተ እብድ ነው፣ ወንዶችም ሴቶችም። ወፈፌ ዳይ ክሬዚ ዳይ ሲሉት በጣም ምርጥ ነገር ይመስላችኋል። እብድ ወይም ወፈፌ ማለት ነው እና
እንደ ህፃንም ሊያደርጋቸው ይሞክራል። እንደ ጮቅላም ሊያረጋቸው ኮለርድ ቀለም ልብስ ትለቆለቃለች። ትሰቆጥጣላችሁ፣ ሊትራሊ ትሰቆጥጣላችሁ። ያው ቫለንታይን ዴይ በየትምህርት ተቋማቱ የምታከብሩት ምን እንደሆነ ስለምናቀስ ኖርዓም ባለጌ ያሶኘኛል። እሱን ንግግር አልናገርም። ለራሳችሁ ዝቅ ብላችሁ ሰውን ዝቅ ታደርጋላችሁ። ይሰቆጥጣልስ የቫለንታይን ምን አንዳንዶቹ ከሰዓት ነው ትምህርት አቋርጣችሁ የሚወጡት። የት እንደምታመሽ የት እንደምትሉ እናውቃለን። አይሰቆጥጣችሁ ግን እናቶቻችሁ እንጀራ ጋግረው ቆንስራ ሰርተው አወርዶች በልተው አወርዶች ቆሻሻ ተሸክመው አይሰቆጥጣችሁ እንዴ? ብሽቆች ምን አባታችሁ ታወጣላችሁ? ክሬዚ ደግሞ የምታከብሩ ክሬዚዎች ስለሆነ ወፈፌዎች ስለናቸው ወፈፌ ደግሞ ቢነግሩትም ቁራ አይለማየ መጀመሪያ ማጎናዘብ መስችልና የሚቆርም ደስም የሚለው እና ይሄ ተማሪዎች ጉዳይ እዛ ሱራ ያወጣቸው ዋናው ቁማር ያለው ትምህርት ሚኒስቴር ላይ ነው። ጥራት ያለው ትምህርት ስጡ። በቃ ይሄ በቀላልም በአንዱ ቀን ህግ ይስተካከላል። ይሄ ይስተካከላል። 150 ሺህ ቆርተ 5000 አሁን ቁጣቸው 150 ሺህ ነው። ሰውንታቻል ተማሪዎች ቦዘራቸው የለም 150 ሺህ ብር ያለው። ስለዚህ ዙመላቸው ጥፍርሽን አስተካክለሽ ጸጉርሽን አስተካክለ ከተማሪሽ ተማሪ ከደወረሽ ቡና ቤት መቆም ትፈልጊ ከሆነ እዛ ቆመ። አንዳንዶቻችሁ መጀመሪያ መጣፈንታችሁን ታውቁታላችሁ። ከዛ እንደማታልፉ ስለምታውቁ ገና ከትምህርት ጀምረው እንደው ምትረክጩ መሬት የሚያስወጣችሁ አላችሁ እና በልኩ ነው እንደዛ የሚያደርጉ ምንም አመክንዮ ስለሌለባል እና ይሄ ነው ዋናው ጉዳይ። ግን ትምህርት ጥራት ላይ ትኩረት ያለው መስጠት ያለው ራሱ ትምህርት ሚኒስቴር መምህራን ላይ አድምተው መስራት አለበት። መምህራኖች ላጣ ነው፣ መምህራኖች ሊጠፉ ነው። መምህራን ከፍተኛ ፍርሃት ነው ያለው። ለምንድን ነው? መምህርነት ትውልድ የሚቀርጽ አገር የሚቀርጽ ትልቅ የተከበረ ሙያ ነው። ምን ሆኖ ነው? እርባቸው ነው ወይ ኮራባቸው? ታዲያ መፍትሄው ምንድን ነው? ተቸግሯል፣ ቤት ኪራይ ተቸግሯል፣ ሩባቻል፣ ጦምጣቻል፣ ኑሮ መቋቋም ለምንድን ነው የሚሾሹት የሚለውን አጥንቶ መፍትሄ መፈለግ ነው እንጂ አሁን ከዩኒቨርሲቲ 3ኛ ዓመት ተማሪዎች ታስተምራላችሁ የግድ ነው ከመመረቃችሁ በፊት ቢባል መምህርነት እንኳን ሳይፈቅዱ ገብተው እንኳን ያለ ልብ መሻት እንኳን ያለ ፍቅር ገብተው በፍቅር ገብተውም ቀላል ስራ አይደለም፣ አድካሚ ስራ ነው። ስለዚህ ያው አፋሳ ማለት ነው። ለምሳሌ እኔ መምህር ሆነ አገልግል ተብዬ እሺ አገሬን ጠቁማለሁ፣ ትውልዱ ቀርጻለሁ፣ ለአንድ ዓመት በዚህ መልኩ ተነጋግረን ውይይት ያስፈልጋል። ሲጀመር ለምን ተማሪዎች ቁር እያላቸው በግድ የሚያደርጉት ነገር ውጤት አያመጣም። ስለዚህ ዝም ብሎ ህጉን መጫን ሳይሆን ለምሳሌ እኔ ሳልፈልግ መምህር አደረኩኝ። ትልቅ ሙያ ነው መምህርነት። ግን አንድ ሰው በተለያየ ምክንያት አልፈለኩም ብዬ በአፋሳ ነው ማስኮባው። እንዴት ነው ከገባስ በኋላ ውጤት ያመጣል? በዚህ መልኩ ለምሳሌ ጎቦ መምህር ሆነ ጥራት ያለው ትምህርት ካላስተማረ ምንድነው የምታደርገው? እውቀት እዚህ ድረስ ነው ብሎ ካሎገመስ ምን ታደርጋለህ? ደግሞ በአፈሳ ልታስወጣ እና ውይይት ያስፈልጋል። አንዳንድ ጉዳዮችን ማሻሻያ ያስፈልጋል። ትምህርት ሚኒስቴር የሚያወጣቸው ህጎች አሁን እንዳልካቸው ተማሪዎችን ጋር በተገናኘ ህገ ደንብ ውይይት አያስፈልገውም። ነገር ግን አንዳንድ ጉዳዮች ህዝቡ ጋር መመካከል ያስፈልጋል። ለምሳሌ ግዕዝ ትምህርት ተማረ ሲባል በግድ ነው ወይ? ግዕዝ የምትማሩበት ምክንያት ይሄ ነው። ራሽያኖቹ፣ ጀርመኖቹ፣ ፈረንሳዮቹ የኢትዮጵያን ታሪክ እያጠኑት ነው። እኛ ታሪካችንን የማናጠናበት ምክንያት ምንድን ነው? ጥቅም 1 ጥቅም 2 ጥቅም 3 ጥቅም 4 ጥቅም 5 ጥቅም 6 ብለው ማስተማር። አይ ጥቅም የለውም ካለው ደግሞ ህዝብ ተወያይቶ ሌላ አማራጮችን መፈለግ እና አንዳንድ ነገሮች ውይይት ይፈልጋሉ። አንዳንድ ህገ ደንቦች ደግሞ ቆለል ያለ ስለሆነ በህዝብ ደረጃ በራሱ በትምህርት ሚኒስቴር ደረጃ ሊወሰን ይችላል። ውይይት ያስፈልጋል። እንዳልካቸው ትምህርት ከወረደ መምህራኖች ከደከሙና ከሰለች አገር ይፈርሳል። ያለ እውቀት አገር አይቆምም። መንፈሳዊም እውቀት፣ ዓለማዊም እውቀት፣ የትኛውም እውቀት መምህር ያስፈልጋል። ለምን ሰይጣናዊ እውቀት አይሆንም? ሰይጣናዊ እውቀት እንኳን ቢሆን ከቤት ቀድሞ የሚያስተምር ያስፈልጋል። ለቆጣይ ሰይጣን ማለት ነው። እንኳን በጎ የሚያንጸው ስጋዊና መንፈሳዊ ጥበብ ቆርቶ ማለት እና እዚህ ላይ ትውልድ አምኖ ወዶ ፈቅዶ አገሩን እንዲያገለግል ራሱ እንዲያገለግል ሰው መምህር የሚሆነው ከራሱ አልፎ አገር ለመገንባት ነው እና
ይሄንን ውይይት ያስፈልጋል፣ ማሻሻያዎች ያስፈልጉታል፣ መነጋገር ያስፈልጋል። ይሄን ሐሳብ ነው። ሐሳብ ሲሞቻችሁ ለእናንተ ለራሳችን ላይክ እና ሼር ታደርጋላችሁ። ሐሳቡ ኮንቶመቻችሁ ደግሞ አንሰብስክራይብ ታደርጋላችሁ። በያላችሁበት መልካም ምሽት ይሁንላችሁ። እወዳችኋለሁ። ይሞቻችሁ። ፒስ